የአማራ ፋኖ ኃይሎች በአንድ ድርጅት ስር መሆናቸው ድርድርን ያቀርባል ወይስ ውጊያን ያጠናክራል የሚል ጥያቄ ጠይቋል ቢቢሲ። ምንድነው የእናንተ ምላሽ? ጻፉልን እስኪ። ምንድነው የምትሉት? ምላሾቻችሁን ጻፉልን፣ ሐሳብ ላኩልኝ፣ አቀርበዋለሁ። የአማራውን ፍሬም ያደረገበት መንገድ እንግዲህ ይሄ ነው። አንደኛው የአማራ ፋኖ ኃይሎች አንድነት ድርድሩን ያቀርባል ወይስ የፋኖን የውጊያ አቅም ካፓቢሊቲውን ያሳድገዋል የሚል ነው። ሁለት ኢንተረስቶችን ያሳያል። አንደኛው ኢንተረስት፣ አንደኛው ፍላጎት የፋኖ አንድ መሆን የድርድር አቅሙን ይጨምራል የሚል እምነት አለ በሌሎች ኃይሎች ዘንድ። በሌላ በኩል ደግሞ የፋኖ ኃይሎችን ወታደራዊ አቅም በከፍተኛ ደረጃ ያሳድጋል የሚል እምነትና ግምገማ አለ። ሁለቱም እውነት ነው። የጠንካራ ኃይል ጠንካራ የመደራደር አቅም ይፈጥራል። ምን ማለት ነው? አሁን እንግዲህ በዚህ ዘገባ ብቻ ለእናንተ ማስረዳት የምችለው ነገር ምንድን ነው? የአማራ ፋኖ አንድነት በራሱ an extra leverage የተለየ አቅም አንድነቱ በራሱ strong negotiation position ጠንካራ የኃይል አቅም መሆን ማለት ነው። አንድነቱ በራሱ ወጥነት ያለው ድርጅት ነው መባል በራሱ ከፍተኛ የሆነ የናሬቲቭ የትርክት አንድነትን በመፍጠር በአማራው ትግል ላይ ይደርስ የነበረው ዘርፈ ብዙ የትርክት ጥቃት ሙሉ ለሙሉ ማስቀረት የቻለ ለኢንፊልትሬሽን በር የዘጋ ለተገንጣይነት በር የዘጋ ለአፈንጋጭነት በር የዘጋ ጠንካራ አቅም ነው በራሱ። ቢሆን በተደጋጋሚ የምለው ይሄ አገዛዝ ብቸኛ ለመቀጠል ምክንያቱ አማራው መከፋፈሉ ብቻ ነው። ሌላ ምንም ምክንያት የለም ይሄን አገዛዝ የሚያስቀጥል። there is no political reality ኢኮኖሚያዊ ምክንያት፣ ማህበራዊ ምክንያት፣ ዲፕሎማሲያዊ ምክንያት የለም ይሄን አገዛዝ ለማስቀጠል የሚያስችል። there is no social and economic condition ነው እያልኳቸው ያለው ይሄን አገዛዝ ለማስቀጠል የሚያስችል። ይሄ አገዛዝ ከቀጠለ የሚቀጥለው አማራ ስለፈቀደለት ብቻ ነው። የአማራው ኃይል አንድ ቢሆን ልዩነቶቹን አቮይድ ቢያደርግ ከመጀመሪያው ጀምሮ ማለት ነው ይሄ አገዛዝ አሁን የፈጸመውን ጥቃት በአማራ ህዝብ ላይ እንዲያደርስ አያስችለው። ሁለተኛ በርካታ ያልተመለሱ አገዛዙ በካርድነት የያዛቸው መጫወቻ ቁማር አድርጎ የተጠቀመባቸው የነበሩ ካርዶቹን ሁሉ ራሱ አማራው ማንንም ሳይጠይቅ ራሱ ይመልሳቸው ነበር። ከዚህ አገዛዝ ምንም አይነት ጥያቄ አማራ ምንም አይነት ምላሽ እንዳይጠብቅ ምንም አይነት ምላሽ አይሰጥህም። አቅሙም የለውም፣ ፍላጎቱም የለውም። ይሄ አገዛዝ እንዲመልስ መጠበቅ በራሱ ተሸናፊነት ነው። ምክንያቱም ይሄን አገዛዝ ተጠያቂ ማድረግ የሚያስችል አቅም አለው አማራው። የአማራው ትልቁ ተጋላጭነት የነበረው አንድ ካለመሆኑ የሚመነጨው ቨልነራቢሊቲ ነበር ነው። አማራው አፋብን የአማራ ፋኖ ብሔራዊ ንቅናቄ አንድ ከሆነ ይሄ አገዛዝ ሊጫወትበት የሚችለውን ካርድ ያጣል። በዚህም ምክንያት አዲስ አሰላለፍ ውስጥ እንዲገባ ይገደዳል። እዛ ውስጥ ሲገባ ደግሞ አማራው ይበልጥ ምን ይሆናል? ይጠናከራል። የአማራው አንድነት ይበልጥ ይጠናከራል። ስለዚህ ከእያንዳንዱ ይሄ አገዛዝ አማራ ላይ ከሚያደርገው እያንዳንዱ ጥቃት አማራው ይበልጥ ጥንካሬ እንዲያጎለበት እድል ይፈጥርለታል። ከእያንዳንዱ አማራ ላይ ከሚሰነዘር ጥቃት አማራው ይበልጥ ያንን እንደ ኦፖርቹኒቲ እየተጠቀመ የበለጠ ጠንካራ እየሆነ እንዲሄድ ያስችላል። ርዕሱ ሁለት ነገሮችን ይዞ ይመጣል ነው እያለ ያለው ቢቢሲ። አንደኛው የድርድር አቅማቸውን ያጠናክረዋል። የመደራደር አቅም ማለት ካገዛዙ ጋር መደራደር ማለት አይደለም። የኔጎሺዬሽን ፖዚሽን ማለት ነው። ማውራችሁ ስለ ኃይል ነው ማውራችሁ። ስለዚህ በራሱ አንድነቱ አቅም ነው። ከባድ ጀቶችን መታጠቅ ማለት ነው። ከባድ ቀጠናዊና ዓለም አቀፋዊ ሚዛንን ማስጠበቂያ ሆኖ መጣ። ቢቢሲ ትልቁ ጥያቄ አድርጎ የተነሳው ይሄ አቅማችሁ አሁን የተፈጠረው አንድነት ምን ይፈይዳችኋል የሚል ጥያቄ ነው ያነሳው። ከአገዛዙ ጋር ለመደራደር ትጠቀሙበታላችሁ ወይስ ወታደራዊ አቅማችሁን አጠናክራችሁ ትጠቀሙበታላችሁ የሚል ጥያቄ ለአርበኛ አስረስ አንስቶለታል። ብዙዎቻችሁ የምትጠብቁት ምላሽ ምን ሊሆን እንደሚችል፣ አስረስ ማለት በየጊዜው በጣም ፖለቲካሊ እየበሰለ እያስገረመን የመጣ ወጣት ነው። በዚህ በአማራ ትግል ውስጥ በጣም የምንገረምበትም ጭምር ነው። በእውነት ለመናገር ሌሎችም ወንድሞች የፖለቲካ ብስለቶቻቸው የአመራር የመስጠት አቅማቸው ሚዲያን ሃንድል የሚያደርጉበት ትርክትን እና ያገዛዙን ፕሮፓጋንዳ የሚመክቱበት አግባብ በጣም የሚያስገርም ነው። በእውነት ብስለትን በዚህ ሂደት ውስጥ በደንብ እንድንመለከት እድል እየፈጠረ ያለ ነው፣ እየተረዳን ያለ ነው።
ለመደራደር ነው ወይ ይሄ አንድነት የሚጠቅማቸው የሚል ጥያቄ በቀጥታ ሊዲንግ ኩዌስችን የተጠየቁት የአማራ ፋኖ አንድነት የአማራውን አቅም ለማጠናከርና አማራውን አሸናፊ እንዲያደርግ እንጂ አማራውን ለማደራደሪያ ፖዚሽን እንዲያበቃው አይደለም አንድነቱን የፈጸም ነው። የድርድር ፖዚሽንማ አስቀድሞ አንድም ሳንሆን በአገዛዙ በየዕለቱ ይቀርብ የነበረ ጥሪ እንደነበረ አገዛዙ በተሸነፈ በተመታ ቁጥር በየዕለቱ ያቀርባቸው የነበሩ ነገሮችን በተመለከተ በሚገባ ምላሽ የሰጠበት ነው። ይሄ አንድነት ዓላማው የአማራውን የመደራደሪያ አቅም ከማሳደግ ባሻገር ስትሮንግ ቅድም እንዳልኩት ኔጎሽዬሽን ፓወር ላይ ከማስቀመጥ ባሻገር የአማራውን አሸናፊነት የሚያጸና ትልቅ ድርጅታዊ አቅም ነው ሲል ነው የሚገልጸው አርበኛ አስረስ።